የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ባለፈው ሳምንት በነበረው የመጽሐፍት ጓዳ ፕሮግራማችን ናዋዥ በሚል ርዕስ መጽሐፍ ከጻፈው ከእያዩ ዳኘው ጋር በክፍል 1 ቆይታ አድርገን ነበር። የቆይታችን ሁለተኛው ክፍል ዛሬ የምትሰሙት ነው የሚሆነው። ባለፈው ሳምንት በነበረው ቆይታችን እንግዲህ እያዩ ከክምር ድንጋይ አካባቢ ተነስቶ ከዛ በሁመራ አካባቢ በቀን ስራ ሲንቀሳቀስ ቆይቶ ሱዳን ሄዶ ከሱዳን ወደ ሊቢያ ከሊቢያ ደግሞ ወደ ጣሊያን የተሻገረበትን ሁኔታ እያነሳን ነበር። ስለዚህ ባለፈው ሳምንት በነበረን ቆይታ ከሱዳን ወደ ሊቢያ በስደት የሚገባበት ሁኔታ ላይ ነበረ ያቆም ነው። እንግዲህ የዛሬው ቆይታችን ደግሞ ከሱዳን ተነስቶ ወደ ሊቢያ በሚጓዝበት ጊዜ የነበረው ሁኔታ ምን ይመስል ነበር፣ ምን ገጠመው፣ ከዛ እስከ ጣሊያን ድረስ ያለው ጉዞስ ምን ይመስል ነበር፣ እዚህ ላይ ትኩረት አድርገን እያወጋን ቆይታ እናድርጋለን። አብራችሁን ሁኑ። ከሱ በኋላ ሊቢያውያን ተቀበሉኝ። ሊቢያውያን ደላሎቹ ደግሞ በጣም ኃይለኞች ናቸው። ሀሺሽ እያጨሱ ነበር የሚነዱት። አካል ጉዳተኛ ራሱ እንኳን እንቀበልም ብለው መልሰዋል። አካል ጉዳተኛ ሊቢያ መግባት የለበትም ብለው አንድ ከኛ ጋር በክራንች የሚሄድ ነበር፣ አንድ እግር የሌለው ሰው፣ እሱን ወደ ሊቢያ ልትገባ አይገባም ብለው ለሁለተኛ ጊዜ ነው ከኛ ጋር የመጣው። ከዛ በፊት መልሰውት ነው እሱን ደበደቡ እና እንደው እሱን ሲደበድቡ ስናይ በቃ ከምን አይነት አረመኔ ሰዎች እጅ እንደወደቅን አወቅን። ለዚህ ካራሩ እኛንማ እንደው ምን እንደሚያደርጉን ገና ስናስበው በጣም በጣም አዘን። በሆነ ባልሆነው ይተኩሳሉ፣ ያስፈራራሉ፣ ሰው ይደበድባሉ። በዛ ላይ ያም ሆኖ ራሱ የበረሃው አስፈሪነት ተወሰነው የሱዳን ክፍል የተወሰነው የሊቢያ ክፍል ነው ማለት ነው ሳሐራ። አዎ የሊቢያ ክፍል ነው። አሁን እኛ የሆነ ድንበር ታከል ነው የምንሄደው። አሁን ወደ ግብጽ ድንበርም ጠጋ ስለምንል አሁን ሊቢያ መንግስት ስላልነበረ የግብጽ እንትን ይሄ ለመቆጣጠር እያለ የግብጽ ድንበር ጠባቂዎች ራሱ መጥተው የሚይዙበት ጊዜ አለ። እዛ አልፈው ወደ ሊቢያ ድንበር ተጠግተው እዛ ስደተኞቹን የሚወስዱበት ጊዜ አለ እና ግን እኛ የመጣ ነው ግን በሱዳንና በሊቢያ ባለው ሳሐራ በኩል ነው። ግን የግብጽም ስጋት ነበረብን፣ የነሱ ድንበር ጠባቂዎች ይይዙናል። ጦርነት ስለነበረ ደግሞ በወቅቱ የሊቢያ አዎ መንግስት አልባ ነበረች ሊቢያ። ያ ነገር ስላለ በጣም አስጊ ነበር። ደላሎችም እንዲሁ በቃ ምንም እንትን የሚያግዳቸው ነገር አለ። ሌሎች ደላሎችም አሁን አንዱ ደላላ ሲሆን ያኛው ሽፍታ የሆነ ሽፍቶች በረሃ ላይ ያሉ፣ እንደዚህ ደግሞ የሰዎችን የአካል ክፍል የሚያወጡ ሁሉ አሉ በረሃ ላይ። እጅግ በጣም አደገኛ በሆነበት ጊዜ ነው እኮ ሄድከው። አሁን አንድ የአልጀዚራ ነው ማን የሰራው ዶክመንተሪም ነበረ የስሌቭ ሽያጭ ሁሉ የባሪያ ሽያጭ እየተካሄደበት ያ ወቅት ነው እና እጅግ በጣም አደገኛ በሆነ ጊዜ ነው ሄድከው። ሰዎች ራሱ አሁን እነዚህ በጣም በረሃ የሚኖሩት አሁን ሊቢያውያን ራሱ ሰራተኛ ወስደው በረሃ ላይ በቃ ያሰራሉ። ምንም እንኳን እዛ ማምለጥ የማይቻልበት በጣም ሩቅ በረሃ ስለሆነ ከዛም ልቆ የትም ሄድ የማይቻልበት ቦታ ስለሆነ ሰራተኛ እንፈልጋለን ይላሉ፣ ይወስዳሉ። ከዛ በኋላ ባሪያ አድርገው ያስቀራሉ። እዛው የጉልበት ሰራተኛ አድርገው ያስቀራሉ እና በጣም አስቸጋሪ ነበር። በኋላ እናውራ ይሆናል እንጂ ቤንጋዚ ስላለው የቀን ስራ ከዛኛ የገባ ነው። በስድስት ቀን ተጉዘን አጅዳቢያ የምትባል ከተማ ገባን። ሳሐራ በረሃ ላይ 6 ቀን ያደርከው? እና ስንቅ ይዘን ነው የምንነሳው። በክፍት ቶዮታ መኪና ነው የሚኬደው። ብዙ ሰው ነዳጅ ይጫናል፣ ስንቅ ይጫናል። በዛ ላይ ሰው ጥቅጥቅ ተደርጎ የሚጫነው። ከሁሉ በላይ ደግሞ የከፋው ምንድን ነው? በቃ ይሄ እግራችን ሰውነታችን ይደነዝዛል ተጣጥፈን ስለምንቀመጥ። ከመኪና ወርጄ እኔ መቆም አልችልም ነበር። እንደውም መቆም እየመሰለኝ ውርድ እንዳልኩ ሁሉ ወድቅ ነበር ወይ ይቀመጥ ነበር። በቃ ጠቅልል ነበር የምለው። ለምን ይሄ ሰውነታችን ለሰዓታት ለቀናት በእንደዛ ነገር ሲሆን ታጥፎ በጣም ከባድ ነበር። ለምግብ ብቻ ነበር እኛ የምንወርደው ወይም ደግሞ መኪናው አሸዋ ከተያዘ እና እሱ በጣም ከባድ ነበር። እንደውም ከሁሉ በላይ ከባዱ ነገር ይሄ ተጣጥፎ መገጣጠሚያ አካላትን ይቆረጣጥማል። ለረጅም ጊዜ ተጣጥፎ ድንዛዜው አለ። እሱ በጣም ከባድ ነበር በጣም እና ብዙ ሰዎች መንገድ ላይ ራሱ የደረቁ አጽሞች ይታዩ ነበር። ሰው ቢሞት እንዲሁ ተጥሎ ነው የሚኬደው። ማንም የት ወደቀ ብሎ ራሱ እንደው ማንስ እዛ ሄዶ አስክሬን ፍለጋ ማንስ እዛ ይሄዳል? እና ቦታው እኮ ለደላሎችም ራሱ እኮ በጣም አስቸጋሪ ነው። ያሸዋ ጊዜያዊ ተራራ ያለበት ነው። ለማወቅ በጣም ትልቅ በረሃ ነው። በጣም ሰፊ ነው። በዛ ላይ
መልክዓ ምድሩ የሚለዋወጥ ቋሚ ተራሮች አሉ፣ ግን ደግሞ ጊዜያዊ ተራሮችም አሉ። እንዲሁ አሸዋ ተራሮች ይለዋወጣል መልክዓ ምድሩ። ረጅም ዓመት ለሰሩበት ለደላሎችም ማወቅ አስቸጋሪ ነው እንኳን እና አደገኛ ነበር የሰሃራ መንገድ። እኔ እንደዛ አልመሰለኝ ነበር። ከዛ በፊት ብሰማም በጣም ያን ያህል አስፈሪ ያን ያህል አደገኛ ይሆናል ብዬ ግን አላሰብኩም ነበር። እንግዲህ ይህን ሁሉ ፈተና አልፈህ ሊቢያ ገባህ። ሱዳን ላይ ያለውን ሁኔታ በርካታ መረጃዎችን አስገራሚ መረጃዎችን ነግረህናል። ሊቢያ እጅግ በጣም ነው የገረመኝና ደግሞ ውስጥ ላይ በጣም ቁጭትን የሚፈጥር የአፍሪካዊ የሆነ ማንኛውም ሁሉ በጣም የሚቆጭበት ታሪክ ነው እዛ ያለው። የዳቦ ቅርጫት የምትባል ምድር በዛ ጦርነት ውስጥ ሁሉ ከሆነ እንደዚህ አይነት የምግብ መትረፍረፍ እንደዚህ አይነት ጸጋ የነበራት ሀገር እንግዲህ የአፍሪካውያን የፖለቲካ አባዜ ሊሆን ይችላል፣ በሌሎች ጣልቃ ገብነት እንደዚህ አይነት የፖለቲካ ትርምስ ውስጥ ገብተው እንደዚህ አይነት ሰቆቃ ውስጥ በነበሩበት ጊዜ ነው የደረስከው። እስኪ እሱን ንገረኝ እስኪ። አዎ በጣም ሊቢያ የዳቦ ቅርጫት ነበረች። እኛ ስንገባ እኮ እንዲያውም እንደዛ ኑሮ ርካሽ የሆነ ተወዶ እኮ ነው። በጣም ኑሮ ተወዶ ተብሎ እንደዛ ርካሽ ከሆነ ከዛ በፊት ምን ነበር? እኔ ይገርመኛል በጣም እና በጣም ኑሮ ርካሽ ነው። እውነት አፍሪካ ውስጥ ነው ወይ እስከምትል ድረስ አፍሪካ ውስጥ ነው ወይ? እንደው ይህንን ያህል ብልጽግና ይህን ያህል በረከት በአንዲት ሀገር እንደው በእውነት ስለ ሊቢያ ይሰማል ይነገራል፣ ግን ምንድነው እንትን የሚባለው ነገር ምንድነው? አሉታዊ የሆነው ነገር በጎ ያልሆነው ነገር ተጋኖ ወይም ደግሞ የሀሰት መረጃዎች የሚነገሩበት ነገር አለ። አሁን ሊቢያ ይሄ ነገር አይነገርም። ምንም ሰው ምን እበላለሁ ምን እንትን እላለሁ የማይልበት ሰው ገበያ ሄዱ ሁሉ እኮ የፍራፍሬ እንትኖች ይዞ መሄድ ነው እንጂ የማይችለው ቢበላ ጠያቂ የለውም። አሁን ቤንጋዚ አትክልት ተራ ገብተን ብንበላ ይጠይቀን አልነበረም። ይዘን መሄድ ነው የማንችለው። በጣም ርካሽ ነው። በአንድ ዲናር 40 ዳቦ ነው የሚሸጠው። በአንድ ሰው የወር ደመወዝ እኮ በጣም ብዙ ነገር ነው የሚያደርገው። ያገለገለ መኪና ገዝቶ የቤት ዕቃ ሟልቶ ምን ብሎ አንድ ሰው በወር ደመወዙ በጣም የሚገርም ነገር ነው። ሰው ቢያወጣ እኮ ለምግብ በጣም በሳንቲም ቤት ወይም ደግሞ በጥቂት እኮ እንትን ነው የሚያወጣው እና በጣም ኑሮ ርካሽ ነበር። ይሄ ድሮ በአፈ ታሪክ የምንሰማው ኢትዮጵያ ውስጥ ያለው አይነት ነገር ነው። በግ እንደዚህ ይህን ያህል ይሸጥ ነበር፣ በሬ ይህን ያህል ሲባል እንደ ዶሮ በአንድ ዲናር 4 ሩቦ ሲሸጥ አይቻለሁ ቤንጋዚ እና ይሄ የኑሮ ርካሽነት የሚኖሩት ዶላርና የሊቢያ የመገበያያ ገንዘብ ደግሞ የተቀራረቡ መሆናቸው ሌላኛው በጣም አስገራሚ ነገር ነው። የተቀራረበ ከጦርነቱ በፊት እንደውም እኮ ይበልጥ ነበር ዲናር በምንዛሬ። በጣም የሚገርም ነው። 80 ሳንቲም 90 ሳንቲም $1 ነበር። በኋላ ነው እንደውም ይሄ ነገር የመጣው እንጂ በጣም ጠንካራ የመግዛት አቅም ያለው ገንዘብ ነው የሊቢያ ዲናር። በሀገሪቱ ያለው ይሄ ለሰዎች የሚያስፈልጋቸው መሰረታዊ ነገር የተሟላ ብዙ ነገሮች በመንግስት ድጎማ በቃ ይሄ ሀገሪቱ የምታገኘው ሀብት ለእያንዳንዱ ዜጋ እንዲካፈል ስለተደረገ ፍትሐዊ የሀብት ክፍፍል ስላለ እኔ 11 ወር ስኖር እንግዲህ ትልቅ ከተማ ነው ቤንጋዚ፣ በሊቢያ ሁለተኛው ትልቁ ከተማ ነው። ቤት የሌለው ሊቢያዊ አይቻላቅም። ይሄ አብዛኛው ሰው ቤት አለው። እንደውም 2 ቤት የባህር ዳርቻ ቤት ሁሉ ያላቸው አሉ። በጣም የተሻለ ኑሮ የሚኖሩት በተቻለ መጠን ድሆችን የሚመለከተን አሁን የሙአመር ጋዳፊን መንግስት በዚህ አመሰግናለሁ። በጣም በውጭ ሀገር ጣልቃ ገብነት ነው እንጂ እንደው ለህዝባቸው ጋዳፊ ያደረጉት ነገር በጣም የሚያስመሰግን ነው። ሊቢያን ያየ ሁሉ ጋዳፊን አለማመስገን አይችልም። የሊቢያውያንን ኑሮ ያየ ሀገሪቱ የከተሞችን የመንገድ ግንባታው የምኑን ቤት ውስጥ ያለውን ነገር ስታይ በጣም ይገርም ነው። በቃ ይሄ መንገዱ፣ ቤቱ፣ ህንጻዎቹ ጽድት ያለ በቃ በስነ ስርዓት የተሰራ ሀገር። አሁን ያው በጦርነቱ በኋላ ያ ነገር እንዳለ ሆኖ ግን ብዙ ነገር ጋዳፊ እንደሰሩ ያሳያል። ማንም ሄዶ ቢያይ የሚመሰክረው ነገር ነው። ምን እበላለሁ ማይልባት። እንደውም እኮ አሁን የነገርኩ ይሄ ኑሮው ርካሽነት ከማንኛውም ሱቅ መትገዛው ነው። አቅመ ደካማ ነኝ ብሎ ደግሞ ላመለከተ ሰው ደግሞ ሌላ ከዛ በታች እኮ ደግሞ የቅናሽ እንትን አለው። የቅናሽ ሄዶ የሚገዛበት ቦታ አለው። ከዛ በላይ አሁን አስበው እንግዲህ በጣም የሚገርም ከዛም በላይ ቅናሽ ያገኛል ሰው እና መሆን ያለበት ሰው ይሄ ነገር ነው። መሰረታዊ ነገር ነው መሟላት ያለበት ለአንዲት የሀገር ዜጎች። ይሄ በጣም ትልቅ ነገር ነው። የሰሩት ደሞዛቸው የሚያኖራቸው ከሆነ ይሄ ወሳኝ ነገር ነው እና ሊቢያውያን በጣም የሆነ የሊቢያውያን ብልጽግና ይገርመኛል።
ብዙ ነገር ያስተምራል ብዬ አስባለሁ። አሁን ነው የምንሰማው ሊቢያ ፈራርሳለች። ብዙ አንጃ ቡድን ነው አሁን የሚያስተዳድራትና ጸጸቱም የሰሩት ስህተትም አሁን ነው እየተገለጠላቸው ያለው የሚሉ ብዙ ዶክመንተሪዎችን ብዙ መረጃዎችን እናያለን። ቀድሞ አንዳንድ የራስን አለመሆን ያለው ተጽዕኖ እንደ አፍሪካ ብዙ ነገር እንደ ሀገር ብዙ ነገር ያስተምራል ብዬ አስባለሁ። ሊቢያ በነበርክበት ጊዜ ከአንድ ግብጻዊ ጋር አብራችሁ ሰርታችሁ ነበርና በጣም የሚያስገርም ሀሳብም ጽፈሃል። ወደ ቤተሰቦቹ ሲደውል 2 ኢትዮጵያውያንን ቀጥሬ እያሰራው ነው፣ ወደፊት ደግሞ ጨምራለሁ የሚል እና እንግዲህ ይታወቃል። አሁንም ኢትዮጵያ የህዳሴ ግድብን እየገደበች ነው ያለችው። በግብጽና በኢትዮጵያ መካከል ያለው ከወንዙ ጋር በተያያዘ ደግሞ ያለው እንትን አለና እስከዛ ድረስ የሄደ አይነት እንትን እንዳለውም ፈገግ የሚያሰኝ ነገር ነው። ግን ደግሞ በውስጡ ትልቅ እምቅ ሀሳብ የያዘ ነው ብዬ ስለማስብ ነው። እሱን አውጋኝ እስኪ። አዎ በጣም እና ይሄ አሁን በእኛ አሁን የዚህ የኢትዮጵያ ህዳሴው ግድብ ጉዳይ ከኛ በላይ እነሱ ያውቁታል። በጣም የገረመኝ ይሁን እነሱ ይከታተላሉ ይሄን ነገር በጣም ይከታተሉታል እና እዛ እንትን የሚሉትም እዛ ሱቅ የሚመጡ ደንበኞች ምናምን ኢትዮጵያዊ መሆናችን ሲያውቁ ይጠይቁን። በጣም ስለዚህ ጉዳይ በጣም ይከታተላሉ እና ሰሪያችን ግብጻዊ ነው እና እሱ ሲደውል በቃ በዚህ ይኮራል። እንደው በአንዳንድ በኩል ስታየው የሚያሳዝን ነገር ነው። በሰው ሀገር ሄደህ ይሄ የዚህ መኩሪያ ስንሆን የሚያሳዝን ነገር ነው። እሱ በደወለ ቁጥር በቃ በጣም እየደጋገመ ነው የሚለው። በቃ 2 ኢትዮጵያን ቀጥቦ ማሰራቱ እንደ ትልቅ ጀግንነት ነው የሚቆጥረው እና ያን ይናገራል። እንደው አላህ ከፈቀደም ደግሞ ነገ ሌላ ሊጨምር ይችላል ሌላ እና ይሄን እንትን ስትል በቃ የእነሱ በቃ አባይ ህልውናችን ጉዳይ ነው ብለው ነው የሚያስቡት። በጣም የአባይን ጉዳይ በጣም ይከታተላሉ። የህዳሴውን ግድብ ጉዳይ ይከታተላሉ። እኛን በየጊዜው ይጠይቁናል። ምንድን ነው በቃ ጨርሶ እንትን ልትሉ ነው ወይ? በቃ ልትገድቡት ውሃ ልታሳጡን ነው ወይ ምናምን ይላሉ። እንደሱ አይደለም። የሚያስፈልገው ለአገልግሎት የሚውለው ብቻ ነው ጥቅም ላይ የሚውለው እንላቸዋለን እኛ እና በጣም ይከታተላሉ። ኢትዮጵያዊ ሲባል በቃ የሚጠይቁት ይሄንን ነው። አሰሪያችንም ይህን ለቤተሰቦቹ ይናገር ነበር ወደ ግብጽ ሲደውል። ወደ ትሪፖሊ ነው የሄድከው። ከዛ በኋላ ነው ወደ ሜዲትራኒያን የሄድከው። እንግዲህ አንባቢ መጽሐፍን ሲያነብ አብሮ የምጥ ያህል እየተጨነቀ ነው ካንተ የህይወት ጉዞ ጋር የሚጓዘው። አንዱ ሰሐራ በረሃ ስትገባ በሰላም ጨርሶት ይወጣ ይሆን? እኔ በጣም አብሬ በጣም የተጨነቅኩት። ከዛ በኋላ በትሪፖሊ አድርገህ ሜዲትራኒያን ባህር ስትሄድ እንግዲህ ከማይቀረው አስፈሪው ከሚባለው ጉዳይ ጋር ፊት ለፊት ስትጋፈጥ አብሮ አንባቢም እጅግ በጣም በከፍተኛ ሁኔታ ይጨነቃልና በትሪፖሊ አድርገህ ወደ ሜዲትራኒያን ነው እንግዲህ ወደ ጣሊያን ለመሻገር ሄድከው። እሱን ንገረኝ እስኪ። እንግዲህ ያው ከቤንጋዚ ግድ በቤንጋዚን ባህር መሻገር ይቻላል፣ ግን ከበዛ አንደኛ ባህሩ በጣም ሩቅ ነው። በጣሊያን ለመግባት የሚገባውም ደግሞ በብዛት ግሪክ ነው የሚቀርበው ከቤንጋዚ እና የግድ ወደ ትሪፖሊ መሄድ ነበረብን ከቤንጋዚ። እሱ ደግሞ ሩቅ ነው በጣም 1000 ኪሎ ሜትር ነው ከቤንጋዚ ትሪፖሊ እና እሱን ሰው በካርቶን በፍሪጅ በኮንቴነር ይሄን ያህል እንግዲህ ለቀናት የሚጓዘው እንዴት አሽጎ ነው። እኔ ያንን ባለመፈለግ የተነሳ እንዲሁ በበረሃ ብሄድ ይሻላል ብዬ በበረሃ ጀመርኩኝ። ግን እሱም የከፋ ነበር። እንደው ከሳህራው በላይ በጣም አስቸጋሪ የነበረው እሱ ነበረ። እንደምንም ትሪፖሊ ገባው። ከትሪፖሊ በኋላ ይሄ ባህር ዝግጅቱ ተጀመረ። ክፍያ ጨርሶ ባህር ዝግጅት ሲጀመር መፍራት ጀመርኩ በጣም። ይሄ የመጨረሻው ጉዞ ነው፣ የባህር ነገር ነው፣ የሞትና የህይወት ጉዳይ ነው። በቃ እንትን አልኩኝ። እዛ ደግሞ እያለን የደላላው ቤት ስንጠብቅ ደግሞ ከኛ በፊት የተነሱ ልጆች መሞታቸውን ሰማን እና በቃ ሀዘን ነበር። ያኔ በጣም ብዙ ሰው እንደውም እዛ እንትኖችን ሁሉ አሁን ደላላው እንደዚህ አይነት ወሬዎች እንዲወራ አይፈልግም እና ከባህር ራሱ የተመለሱ ልጆች ነበሩ በካፒቴኑ ምክንያት። እነሱም እንደመጡ ሲሰማ መጥቶ ነው ያስጠነቀቃቸው። አንድ ሰው ስለ ባህሩ መጥፎነት ቢያወራ ምናምን ብሎ አስጠነቀቃቸው። ይሄ ኢትዮጵያዊ ደላላ ማለት ነው ባህር የሚያሻግረው እና በጣም ያስፈራል። በጣም
ግን ይሄ አሁን ምንድነው እዛ አሁን የባህሩ ሁኔታ እስኪታይ መጠበቅ ነበረብን። የአየሩ ሁኔታ እስኪረጋጋ፣ እሱም በአየሩ ሁኔታ ትንበያ ታይቶ ነው እንግዲህ መንገድ የሚጀመረው። ደላሎች ያሉ ልክ የአየሩ ሁኔታ ሲመቻች እኛ ወደ ባህሩ ዳርቻ እንጠጋለን ከከተማ ወጣ ብለን። እዛ ባህሩ ዳርቻ ያለው ሰው ደግሞ መንገድ ይጀምራል። በእኛ ጊዜ ይሄ ባህሩ ዳርቻ ያለው መጋዘን በወታደሮች ተደርሶበት ሰው ስለተያዘ ብዙ ሰው ውጭ ላይ ነበር ያደርነው። ባህሩ ዳርቻ ጠጋ ብለን አደርን ውጭ ላይ እና ያኔ ነበር በቃ እኔ በትክክል ልክ የቁርጡ ቀን ሲደርስ ነበር መሸበር የጀመርኩት። በቃ ተኝቼ ራሱ በቃ የሆነ ማዕበል ሲያዳፋኝ ነው። በቃ አይኔን ክድን እንዳደረግኩኝ ማዕበሉ ነው የሚመጣው ወደ አይነ ህሊና። ምንም ተረጋግቼ አልተኛሁም ነበር። በቃ ያኔ የህይወቴ የመጨረሻው ቀን ሊሆን ይችላል ብዬ ስለፈራሁ። በዛ ላይ ደግሞ እኛ አሁን 9ኛው ወር አልፎ 10ኛው ወር የተቃረበበት ጊዜ ስለነበር ያ ደግሞ የማዕበሉ ወቅት ተቃርቧል። እኛ አሁን ይሄ የግራጫው ቀጠና የሚባለው ነው ዋናው የማዕበል ጊዜ መጀመሪያና ይሄ የበጋው ወቅት አልፎ የክረምት መግቢያው ጊዜ ነበር። ያ ስለነበር ጊዜው አስቸጋሪ ነበር። እኔ ባህር ልሻገር ያሰብኩበት ጊዜ እና በዛ ምክንያት ሌላ ስጋት ነበር። አየሩ ሁኔታም ሳይስተካከል ብዙ ለመጠበቅ ተገደን ነበር። ብዙ ኢትዮጵያውያን፣ ኤርትራውያን እንዲሁ ደግሞ ከምዕራብ አፍሪካ ከብዙ ሀገሮች እንደው የቀረ የለም ማለት ይቻላል። በጣም ብዙ ከተለያዩ አፍሪካ ሀገራት ሰዎች ይመጣሉ እና እዛ ነው የሚከማቸው እና እኛ ስንነሳ የተነሳው 3 ጀልባ ነበር። 3 ጀልባ። ጀልባው እንግዲህ በደላሎች እጅ ነው የሚሰራው። ራሳቸው ናቸው ካፒቴኑም። እዛው ደግሞ ጀልባውን የሚነዳው ሰው ደግሞ የሚችል ከተገኘ ተገኘ፣ ካልተገኘ ደግሞ ስልጠና ይሰጡት እና እነርሱ ያሰለጥኑትና ጀልባ ያስይዙታል፣ ይነዳል። በሱ ምክንያት ደግሞ ብዙ ሰዎች ሞተዋል። የባህር ልምድ የሌለው ሰው ነው። ጀልባ የ2 ሳምንት ስልጠና ነው የሚሰጠው እና 100 ምናምን ሰው፣ አንዳንዶቹ እስከ 130 በትንሿ ጀልባ ይጭናሉ። ያን ያህል ሰው ይዞ ይሞታል እና ደላሎቹ ይህንን ያደርጉ ነበር። አንዳንድ ደላሎች በቃ ሰው ከዳጣ አሰልጥነው ነው ካፒቴን የሚያደርጉ ንዳ የሚሉት። እኛ ራሱ ልንነሳ አካባቢ አንድ ናይጄሪያዊ ነበር አሰልጥነው ልከውት፣ እሱ ራሱ ማዕበሉን ሲያዩ ፈራ። የ1 ሰዓት እንደሄዱ በቃ ፈራ። እሱ ራሱ መጮህ ማልቀስ ጀመረ። ምክንያቱም ልምድ የለውም፣ ማዕበል አይቶ አያውቅም። በዛ ላይ በትንሿ ጀልባ ሲሆን ደግሞ ትንሿን ጀልባ በጣም ነው ማዕበሉ የሚያዳፋት። ልምድ ስለሌለው በቃ በጣም እሱ ራሱ ደነገጠ። ተመለሱ። በብዙ ችግር ትሪፖሊ ገቡ እና እንደዚህ አይነት ችግር አለ። በዚህም ምክንያት ሰዎች ይሞታሉ። በማዕበሉ ምክንያት ብዙ ሰው ይሞታል እና አስፈሪ ነበር። ሰዎች ሁሉ እየደወሉ ለቤተሰብ ይሰናበቱ ነበር። በቃ ከዚህ ቀናት በኋላ በቃ ከ10 ቀን ከ2 ሳምንት በኋላ ካልደወልኩ በቃ ሞቻለሁ ማለት ነው ብለው ሁሉ ለቤተሰብ የሚደውሉ ነበሩ። አንዳንዶች ለቅርብ ሰዎች ደግሞ ባህር ልሻገር ነው፣ እንደዚሁ ድምጼ ከጠፋ ሞቻለሁ ማለት ነው ንገሩልኝ ለቤተሰቡ ብለው ሁሉ የሚናገሩ ነበሩ እና ይሄ ራሱ ሽብር ይፈጥራል። የመጨረሻው ምሽት በጣም የጭንቀት ነበር። ሰው ይጸልይ ነበር በየቦታው። በቃ የሆነ ቆዝሞ ይታይ ነበር። ከዛ በፊት ከነበረው ድባብ በጣም ይለይ ነበር። ልክ ወደ ባህሩ እንደገባን ጨለማ ነው፣ በዛ ላይ ባህር ነው። እሱ ራሱ በጣም የሚያስፈራ ነበር። እዛ ደርሶ ደግሞ አሉ የደላሎቹ ሰዎች አሉ ታጣቂዎች። እዛ ሄዶ አልመለስም ማለት አይቻልም። በቃ የግድ በቃ እዛው ተሸክመው ነው የሚጭኑት ሰውን። አሁን አንዳንድ ሰው ፈርቶ ጀልባ ላይ አልወጣም ይላል እና ያኔ እመለሳለሁ ማለት የማይፈቀድ ነገር ነው። እዛ ቦታ ደርሶና ደላሎቹ በግድ አስገድደው ነው የሚጭኑት። እኛ እንደተገባን ተሸክመናት ጀልባዋን ባህር ላይ ካሳረፍናት በኋላ በቃ ያዟት ደላሎቹ። እኛ መውጣት ጀመርን። 95 ሰው ነበር። እኛ 95 ሰው ተነሳ በተለያየ ጀልባ። እኛ የመጨረሻዎቹ ነበር። 2 ከፊት ተነስተዋል ከኛ ቀድመው እና እንደሄድን ውሃ ገባብን። እኛ በቃ እኛ የመሰለን መጀመሪያ የተለመደ ነው እንደዚህ ውሃ መግባቱ ምን የሚያስገርም ነገር አልመሰለንም ነበር። የቆሙም የተቀመጡ ነበሩ፣ መጫወቻ ጀመሩ የተቀመጡ እና እነዚህ በምዕራብ አፍሪካውያን ደግሞ በቃ በወሎፍ ቋንቋ ነው የሚያወሩት። ይህን መጫወቻ በቃ ጸብ ሁሉ ሲጀመር ምንድን ነው ምናምን ስንል አይ በቃ እንመለስ እያሉ ነው። ተመለስን። ከደላላው ተደወለለት። በቃ ኑ ይቀበላቸዋል አለን። ደላላው ፍሬቻ እያበራ ጠበቀን። ከዛ እንደገና ድጋሚ ስንነሳም የ1 ሰዓት ከተጓዝን በኋላ ውሃ ገባብን እንደገና
እና ለደላላው ደወልንለት እንደገና ተቀበለን እና በሶስተኛው ነው እኛ እዛ ያልታሰረ ነገር ስለነበር ከጀርባዋ ታች ደላላው ገብቶ አይቶት አለመታሰሩን አረጋግጦ ዘጋው እሱን። ከዛ በኋላ ነው ውሃ መግባት ያቆመው እንጂ እኛ ብንሄድ ኖሮ በዛ ሁኔታ እንሞት ነበር ያለ ጥርጥር። መቋቋም አልቻልንም ነበር። እኛ ውሃ እየደፋን የሚገባው መቋቋም አልቻልንም። ራሳቸው ነው የሚሰሯት ደላላዎች? አዎ ራሳቸው ነው የሚሰሯት። በቃ ግን ረስተውታል። ገበያ ላይ የምታገኘው ጀልባ እኮ አይደለም፣ ራሳቸው ነው። አሁን እኛ በዛች ትንሽ ሞተር 95 ሰው ነው የጫኑባት። በጣም ታምር ነው። ከዛ በሶስተኛው እንግዲህ ተሳካላችሁ። የዓለም አቀፍ የባህር ቀጠና የሚባለው ላይ ገብታችሁ ተቀብሏችሁ እንግዲህ ፈተናው እዛ ላይ ይቋጫል ማለት ነው። ምንም እንኳን በጣም አስገራሚ ቢሆንም ይህንን ቆንጆ መጽሐፍ እንደዚህ አድርገህ እጅግ በጣም ብዙዎቹ የስደትን ህይወት በምርመራ ጋዜጠኝነትም በተለያዩ ጉዳዮች ያለው ሁኔታ ሊታይ ሊሰራ ተሞክሮ ነበርና እንደዚህ መጽሐፍ አድርጎ ሊገልጸው የሚችል ነገር አይኖርም ብዬ አስባለሁ። ወደፊትም እጅግ በጣም ትልቅ ማስረጃና እንደ መረጃም ሊሆን የሚችል ነገር ነው ያበረከትክልን። እንደዚህ ስትጽፍ ቅድም እንግዲህ በሚያምር አገላለጽ ለመግለጽህ መጽሐፍ በጣም ትወዳለህ፣ ሬዲዮን በጣም ታዳምጣለህ፣ ማንበብ በጣም ትወዳለህ። ሱዳን ላይም የመጽሐፍ እቆብ ሁሉ እስከ ማቋቋም ደርሳችሁ ማንበብ ሁሉ ጀምራችሁ ነበረ። መጽሐፍ ላይ እሱ በስፋት ተገልጿል። እሱ ይሆናል። ግን እንደው እነዚህን ሁሉ ቦታዎች ስትጠቅሳቸው ሳትረሳቸው እያንዳንዱን ነገር ምስል በሚከስት መንገድ ስትገልጸው የገለጽከው እያንዳንዱን የህይወት እንቅስቃሴ ላይ ማስታወሻ ትይዝ ነበር ወይ? በፊት ማስታወሻ ይዝ ነበር፣ እጽፍ ነበር። እንዲሁ መጽሐፍ ወድ ነበር። እያንዳንዱን የገጠመኝ ነገር እጽፍ ነበር። እንደው በየቀኑ እንኳን ባልጽፈው አንዳንዴ የሳምንቱን በቃ እንዴት ጊዜው አለፈ የሚለውን ተመልሼ ወደኋላ ጽፈው ነበረ እና እሱ ምን አመጣብኝ? ሱዳን ሀገር ይሄ ቀኑ ጊዜው እንትን ማስታወሻ ተጽፎ ሲያዩ ሰላይ ነህ እየተባልኩ ችግር ገጠመኝ ከአንዴም ሁለት ሶስቴ እና በዚህ ምክንያት እነሷም ያው አማርኛ ስለማያነቡ ያን ተመዝግቡ አይ ይሄ ሰው የሆነ ነገር አለው የሚል ስጋት ውስጥ ጣለኝ። የሱዳን ፖሊስ ወስዶብኛል። እንዲሁ የማስታወሻዬን ሁሉ አስቀርቶብኛል። ወደ ኢትዮጵያ ስጠረዝ አስቀርተውብኛል እና ይሄ ነገር አሁን የፖሊስ ሱዳን አንዳንዴ በሱዳን ፖሊስ ችግሩ ምንድን ነው? አንዱ ሀበሻ ባጠፋው ሌላውን በሙሉ መንገድ ላይ የተገኘው ስልኩ ተመዝግቦ የተገኘው ሁሉ ያ አጠፋ የተባለው ሰው ስልክ ሁሉ አንተ ለስልኩ ላይ ውስጥ ከተገኘ ተመዝግቦ ታውቀዋለህ፣ ጓደኛው ነው፣ ግብረ አበሩ ነው ምናምን ተብሎ ጣጣ ያመጣል እና በዛ ምክንያት ቀርቶብኛል ማስታወሻ እና አሁን ይሄን ለመጨረሻ ጊዜ ስጽፈው ጠፍቶብኛል። ከዛም በኋላ ስጽፈው በማስታወሻ ተመርኩሼ አልነበረም የጻፍኩት፣ እንዲሁ በትውስታ ነው። ሰዎችንም ጠይቄያለሁ። ግን የጠቀመኝ ነገር ምንድን ነው? ከዛ በፊት 2-3 ይሄንን ጽፈው ስለነበር ለማስታወስ ረድቶኛል እሱ። አሁን በማስታወሻው ተነስቼ ባልጽፈውም ያኔ መጽሐፌ ብዙ ነገሮችን ደግሜ እንዳስታውስ የሆነ ነገር አንድ ሰው የሆነ ነገር ሲጽፈው ደግሞ ለማስታወስ ይቀለዋል ይባላል አይደለ? እንደዛ አሁን በዛ በኩል ለእኔ በጣም ጠቅሞኛል እና አንዳንድ የረሳኋቸውን የቦታ ስሞች ወይም ደግሞ ግለ ታሪክ ስለሆነ የህይወት ታሪክ ስለሆነ በጣም የታሪኩን እውነተኛነት ማረጋገጥ ስለሚፈልግ የተለያዩ ሰዎችን ይሄን ነገር እኔ ደግሞ እንዳልሳሳትና ታሪኩ እንዳላዛባው እንደዚህ ከመስጋት የተነሳ የተለያዩ ሰዎችን ጠይቄያለሁ። እንዲህ ይሄ ወይ ማረጋገጫ ተቀብያለሁ ከነሱ እንጂ በዋናነት ግን ከዛ ማስታወሻ ጽፎ የነበረው በዛ ትውስታ ተነስቼ ነው የጻፍኩት። ማንበብ መውደዴ፣ ሬዲዮ ማድመጥ መውደዴ በጣም ጠቅሞኛል። በጣም ሱዳንም አዎ የንባብ ማህበርም ነበርን። መጽሐፍ በዛ ሲመጡ ገዛ ነበር። እሱ ነገር በጣም በጣም ጠቅሞኛል። አሁን ይሄ መጽሐፍ ራሱ ማሳተሙ የግለ ታሪክ መጽሐፉ እንዳለ ሆኖ እዛም ራሱ እንደ ጥሩ መዝናኛ ጥሩ የእውቀት መገቢያ ሆኖኝ ነበር። በእውነት ከመጽሐፍ ተምሬያለሁ፣ እኔ ከሬዲዮ ተምሬያለሁ። ይሄ ነገር በጣም በጣም ጠቅሞኛል። የመጨረሻ ጥያቄ ላድርገውና አንድ ጸሐፊ አለ የቪክቶር ፍራንክል የሚባል ማን ሰርች ፎር ዘ ሚኒንግ የሚል ያለው የጀርመን ናዚ ስርዓት ጊዜ ማሰቃያ ካምፕ ውስጥ የነበረ ነው ቪክቶር ፍራንክል። እዛ ላይ የነበረውን ስቃይ በህይወት በተአምር ተርፎ ከብዙ ስቃይ በኋላ መጽሐፉን ጽፏልና
አንድ እዛ ላይ የሚጠቅሰው አለ። እሱ እንደው የሰው ፍጡር በጣም ድንቅ መሆኑ ያ ሁሉ መከራ ያ ሁሉ ስቃይ ያለ ምግብ እየተገረፈ እየተሰቃየ አለመሞቱ እሱም በዛ መትረፉ የላይፍ ሰፈሪንግ ከዛ በኋላ ለስኬት ይዳርጋል የሚል ሀሳብ ሰፋ አድርጎ አብራርቷል። እኔ ከዛ መጽሐፍ ጋር ያንተም የህይወት ጉዞ ተመሳስሎብኝ ነው የተመለከትኩት። ያ ሁሉ መከራ ተፈራርቆ ያን ሁሉ የህይወት ጉዞ አልፎ እዛ እንደው መሰደድ ያስፈልጋል ወይ? ምን ትላለህ? አሁን ለምንድን ነው ያ ሁሉ ስቃይ? በርካታ ኢትዮጵያውያን አንተ ባለፍክበት የህይወት መንገድ ይሄዳሉ። አሁን እዛ ሆነ ስታስበው አሁን አውሮፓ ነው ያለ ወደ ኋላ መለስ ብለህ ስታስበው ምንድን ነው ይሄ ሁሉ መከራ ብዙዎቹ ህይወታቸውን እስከ ማጣት የሚደርሱት? ያስፈልጋል ወይ? ጥሩ ጥያቄ ነው በእውነት። ይሄ አሁን በዚህ ሁሉ መንገድ እንድንሄድ የሚያደርገን በቃ የምንሰማው ነገር አለ። ለአውሮፓ ያለን የተሳሳተ አመለካከት አለ። እሱ ጭምር በቃ እዛ ከሄድኩ ሁሉ ነገር በቃ ይሳካል የሚለው በጣም ብዙ ሰዎችን ቤት ሸጠው የቤት ካርታና ፕላን አስይዘው ተበድረው አላስፈላጊ ዕዳ ውስጥ ገብተው በዚህ መንገድ የሚጓዙ ሰዎች ሁሉ አጋጥመውኛል፣ አውቃለሁ። ከዛ በኋላ ሁሉ ነገር የሚጠናቀቅ ስለሚመስላቸው ሰዎች በቃ አውሮፓ ከገባው በኋላ ያኔ ሁሉ ነገር የሚሳካ ስለሚመስላቸው በጣም ብዙ ሰዎች፣ እኔም እንደዛ ከሚመስላቸው ሰዎች ውስጥ አንዱ ነበርኩ። ግን ነገሩ እንደዛ አይደለም። እዚህም በጣም ከባድ ፈተና ነው ያለው። እዚህ አስቸጋሪ ነው። በጣም ብዙ ሰዎች አሁን እዚህ በሀዘን የሚኖሩበት ምክንያት ብዙ ነገር ጠብቀው የጠበቁትን ሳያገኙ ሲቀሩ ከፍተኛ የሆነ ተስፋ መቁረጥ ውስጥ ይገባሉ፣ ሀዘን ውስጥ ይገባሉ። ያንን ሁሉ አልፎ አንዳንድ ሰዎች በአካል ጉዳት ሁሉ ያጋጥማቸዋል፣ ይሞቷል። የሞቱ ሰዎችን አይቶ እዚህ የደረሰ ሰው ራሱ ብዙ ነው። ያ ራሱ እኮ በጣም ተጽዕኖ አለው፣ ትራውማ አለ ራሱ ይቻላል። አሁን የመጨረሻው ባህር ላይ የነበረው ነገር አሁን በጣም ከባድ ነው። ሰው ራሱን ሲስት ታያለ፣ ሲያራጀው በቃ የማራጀት ነገር የማበድ ነገር ወደዛ ሁሉ ሰው አእምሮውን ሲስት ሰው ራሱን መቆጣጠር አቅቶት እንኳን ያንን ነገር ማየቱ ራሱ እኮ በጣም ከባድ ነገር ነው። የሰው ልጅ ለካ እንደዚህ ነው ያስብላል። ካፒቴኖቹን ሁሉ ይዞ ወደ ባህር ለመግባት ሁሉ የተወረወረ ሰው ነበር። እሱን ያንን አሰቃቂ ነገር በሞት መካከል አንዳንዶቹ ቤተሰብ ሁሉ ያጠዋል። ያን አልፎ ብዙ ዋጋ ከፍሎ እዚህ መጥቶ ደግሞ ሲያየው የዛ ሁሉ ነገር ድምር ውጤት ባዶ ሲሆን የሚያሳዝን ነገር ነው በጣም። እኛ የነበረን ቅድመ ግምት አውሮፓ ሲባል ሁሉ ነገር የተሟላበት ከዛ በኋላ ሁሉ ነገር የሚሳካልን ስለመሰለን እዚህ ከገባን በኋላ በጣም ብዙ ስደተኛ በወረቀት ችግር ራሱ ሌላውን ተውና በወረቀት ችግር ራሱ ለረጅም ዓመት የሚቸገሩ ሰዎች አሉ። ወረቀት ባለማግኘት ወረቀት የሌለው ሰው ሄዶ ቤተሰብ መጠየቅ አይችልም። እዚህ ከቦታ ቦታ መንቀሳቀስ የማይቻልባቸው ሀገሮችም አሉ እና እዚህ ራሱ በወረቀት እንዲሁም ደግሞ ኑሮ በሚያመጣው የውጣ ውረድ ሌላው ደግሞ እዚህ ሀገር ማህበራዊ ህይወቱ የአውሮፓ በጣም አነስተኛ ነው፣ የተበጣጠሰ ነው። በጣም ሰው በግሉ ነው የሚኖረው። በጣም ብቸኝነት ያለበት ሀገር ነው። ሁሉ ብቻ የሚደረግ ነው እና ያ ነገር እኛ ማህበራዊ ህይወት ያለን ሰዎች በዛ ተወልደን ያደግን ሰዎች ስለሆን እዚህ መጣን ሰው ከጎረቤቱ ጋር የማይነጋገርበት አካባቢ ስንገባ ከፍተኛ የሆነ የብቸኝነት ስሜት እንዲሰማን እንድናዘን ያደርጋል። እዚህ ከጎረቤት ጋር ያለው ቅርርብ ራሱ መንገድ ላይ እዚህ ደረጃ ላይ ካገኘው ሰላም ነው እንጂ ከዛ አልፎ እንድትቀርበው አይፈልግም ጎረቤት ራሱ እና ይሄ ነገር አሁን ለኛ ያልተለመደ ነገር ነው። በብቸኝነት ሰው የተለያየ ሀዘን ውስጥ በሽታ ውስጥ ይገባል እና ሌላ ፈተና ነው እዚህ ያለው እና በዚህ መንገድ ሳልፎ የሚመጣው አንደኛ ዋናው ትክክለኛ ስለ አውሮፓ መረጃ ያለማግኘት በሚዲያዎች የሚሰጠን ወይም ደግሞ አውሮፓውያን ራሱ የገጽታ ግንባታ የሚመስል ነገር እየሰሩ እንደሆነ ይሰማኛል። በጎ የኛ ሲሆን መጥፎ የኛ ሀገር ሲሆን ረሃቡ ነው፣ ድርቁ ነው፣ ጦርነቱ፣ የተበላሸው መንገድ ነው እንትን ያለው። የእነሱ ሲሆን ደግሞ በቃ ምርጡ በተጋነነ መንገድ እንደውም ያለውን ሳይሆን በተጋነነ መንገድ እና የሚዲያ ስራ ይፈልጋል። ይሄ አሁን የሀገርን ገጽታ ለማሳየት ወይም ደግሞ እዚህ ሀገር ያለውን ነገር በሚዲያ ማሳወቅ ያስፈልጋል። ስለ ራስ ሀገርም ደግሞ ይሄም ነገር መጥፎም አለ ጥሩም ነገር ደግሞ አለ። አሁን በዚህ ሀገር ሚዲያዎችም ይሁን ሳይማዝ ነው ወዳጆችም እንዲሁ በስራ ቦታም በትምህርትም ማገኛቸው ሰው መጥፎም ስለሚያዩ በጎ ነገር ያለ አይመስላቸው። መንገድ አለው ያስፋልት አለው ወይ ብለው ይጠይቃሉ።
በቃ እንደዚህ በልቶ የሚያደርሰው አለ ወይ በእናንተ ሀገር ይላሉ። ምንድነው አሁን የመረጃ እጥረት ነው። የሚዘገበው ምንድነው? ረሃብ ነው፣ ጦርነት፣ ድርቅ ነው። ይፈልጉታል። የዚህ የምዕራባውያን ሚዲያዎች ይፈልጉታል። በራሳቸው የሚያደርጉታል። ይህ ሀገር እኮ በጣም ብዙ ጎዳና ተዳዳሪ አለ፣ ለማኝ ብዙ አለ እኮ። እሱም ሳይሆን ይሄው የእኛን ገጽታ ማበላሸት የሚመስል ነገር፣ የእነሱን ማስዋብ የሚመስል ነገር ስላለ አሁን እዚህ ጋር የሚዲያ ስራ ያስፈልጋል። ተሰዳጁን ለመቀነስ ተገቢ ዘገባ፣ እዚህ ሀገር ያለውን ህይወት የሚያሳይ ዘገባ መስራት። ሌላው ሀገር ደግሞ ስለኛ እንዲያውቅ ደግሞ ያለውን በጎ ነገር ማሳየት ያስፈልጋል በራሳችን እና ከዚህ ሚዲያ ከሚገኘው የተሳሳተ መረጃ የተነሳ ብዙ ሰው ለስደት ይዳረጋል። ሌላው ደግሞ ሰዎችን ለስደት የሚያነሳሳው ምንድን ነው? አሁን እዚህ በአውሮፓና አሜሪካ የሚኖረው ስደተኛው ራሱ ያለመናገር ነገር አለ፣ ገመናውን የመሸፈን በማህበራዊ ሚዲያ የሚያሳየው ነገር ምርጥ የሚመስል የተደላደለ የሚመስል እውነታው ግን ሌላ የሚሆንበት ጊዜ ብዙ ነው። አሁን ሰው እዛ የለበሰውን ነው የሚያው ከሆነ ከሚያምር ህንጻ ከመንገዶች ዳር ቆሞ መነሳቱን ነው እንጂ ኑሮውን የሚያይ የለም። ከፎቶ ጀርባ ያለውን እውነታ የሚያይ የለም። እሱ አሁን ብዙ ሰዎችን አነሳስተዋል። እኔ አሁን እውነት ለመናገር እኔ መጽሐፉ ላይ እንዳነበብከው ሱዳን ጥሩ ተከፋይ ነበርኩኝ። ኢትዮጵያ ውስጥም በልብስ ጥሩ ሰራ ነበር። እኔ በስራ ዓለም አሁን ያንን ሁሉ አሁን የበረሃውን ስራ የምኑን ስራ እኔ አሁን በስራ የተቸገርኩት ትለኝ እኔ እዚህ ጀርመን ሀገር ነው በህይወቴ የተቸገርኩት። ከባድ ፈተና ይገጠመኝ እውነት ለመናገር አሁን አይታመንም አይደል? ያዛ ሁሉ ከበረሃው ስራ ከጉልበቱ ስራ ከቀን ስራው ከአረሙ ካጨዳው ከሱዳን የብረት መሸከሙ እዚህ እኔ በጣም በስራ ጉዳይ ተቸግሬያለሁ ሳይቀር እና ሰው ይሄ እንደዚህ አይመስለውም። ማሳወቅ ያስፈልጋል ለብዙ ሰው። እኛም እዚህ ያለንበት ሁኔታ ሌላውም ደግሞ በሚዲያዎች በኩል ደግሞ የውጭውን ሀገር አሁን እንደዚህ በስደት ጉዳይ አሁን ይሄ በጣም ማመስገን እፈልጋለሁ። እንደው በዚህ አጋጣሚ ይሄንን ራሱ አንብበህ በደንብ እንዳነበብከው ከጥያቄዎች ተረድቻለሁ። በጣም ማመስገን እፈልጋለሁ። ሚዲያ ሊሰራ የሚገባው ይሄንን ነው። በስደት በጣም ብዙ ተሰዳጆች ያላት ሀገር ናት ኢትዮጵያ እና ይሄ መንገዱ ምን ይመስላል የሚለውን አንድ ሚዲያ ሊሰራው የሚገባው የቤት ስራ ነው። ያንን እያደረክ ስለሆነ በጣም ማመስገን እፈልጋለሁ። በጣም ነው የማመሰግነው። እያዩ ናዋዥ ከኢትዮጵያ፣ ሱዳን፣ ሊቢያ እስከ ጣሊያን የሚለውን መጽሐፍን አስመልክቶ የመጽሐፍት ጓዳ ፕሮግራም እንግዳችን ሆነው ሀሳብ እያጋራን አብረን ቆይታ አድርገሃል። አድማጮችም እዚሁ ላይ የማስተላልፍላቸው ይህንን መጽሐፍ በያለበት ቦታ አፈላልገው ቢያነቡት እጅግ በጣም ብዙ ነገር ያተርፋሉ። ቅድም ብያለው እኔ ሳነበው እጅጉን በጣም ነው ብዙ ዶክመንተሪዎች አይቻለሁ። ስደትን በተመለከተ፣ ሰሃራ በረሃን በተመለከተ፣ ሜዲተራኒያን ላይ ያለውን ሰቆቃ በተመለከተ የዚህን መጽሐፍ ያህል ግን ገላጭ በሆነ መንገድ ማሳየት የሚችል አቅም አልነበራቸውም ብዬ ነው መናገር የምችለው። መልካም ጊዜ እንዲሆንልህ እመኛለሁ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ፈረደ። መልካም ጊዜ እመኝልሃለሁ።